ጉድ ባሌ ጠፋ። አዎ ባሌ ጠፋ። በምን ምክንያት? ከዛ በፊት ምን አውርታችሁ? አሁን ምክንያቱ እስከመደራደር ድረስ እሱ ሌላ ሰው ያገባዋል። ስለዚህ ደውልለት። ተቀመጭ። ሙርሰላ አታሽቃጭ። መጣ እያየሽኝ በዛ ቤቴ ውጣ ብለሽ እንዳስወጣሽኝ። ኧረ እንዳይመስልህ ጎበዝ። ሙርሰላዬ ካመጣኸው አይቀር አሁን ይኸውልህ ዋና የጠራሁት ምክንያት አባቴ እየመጣ ነው። አባቴ አንተን የመሰለ ሰው ሊታወቅ እየመጣ ነው። እሱን እኮ ነው የምልህ። እንግዲህ ታዲያ ሙርሰላዬ አባቴ ሊመጣም አይደል የዛች የደላላዋን ነገር አደራሽ፣ ደላላ ቤት ምናምን የምትለዋን ነገር ጭራሽ እንዳይወራ እንጂ። ለምን ሲባል ያው አባት ፊት ይወራል። ታዲያ በደላላ ቤት ተገናኘ ነው ይባላል። እናንተ ስለምትወራ ከአባቴ ከማስታወቅ የሚሆነ ነው። ያሳዩት ሌላ የሚናገሩት ሌላ። ልጅ ሁሉ ነገር በደላላ ሆኗል። እውነት ብለሃል። እኔና እሷ እንኳን የተገናኘው ነው በደላላ ነው። ማነሽ? ሰሚራ ገንዘብ ያስፈልገኛል። የሆነች አስቤዛ ነገር እስቲ ስጪኝ። አስቤዛ ማለቴ ገንዘብ ፈልጋለሁ፣ ያስፈልገኛል። መቼስ ሰጠው እንደምትንከባከብኝ ቃል ገብተሽልኝ መሰለኝ የተመለስን። ታዲያ እንድንከባከብህ እንጂ ባንኮን ልሃለሁ ብያለሁ እንዴ? ትናንት አይደል የሰጠው ያውላ ብር የታደረከው? እሱ አይመለከትሽም። አንቺ የሚጠበቅብሽ ለኔ ገንዘብ ስፈልግ ገንዘብ መስጠት፣ እንክብካቤ ማድረግ አለቀ። እና እኔ ገንዘቡን ከዛፍ ላይ ቆርጬ ማመጣው መሰለህ እንዴ? ሰርቼ እኮ ነው ማመጣው። የጦጣ ፍራንክም ይሁን ከዛፍ ላይም ቁረጩ አይመለከተኝም። ተስማምተሽ መሰለኝ እዛ ደላላ ቤት እና የተስማማው ታዲያ ለአንተ ባንክ ለመሆን ነው እንዴ? እኔ ምን አቅልሻለሁ? ችግር ይሄ አባቴን አላስቀምጥ ብለህ ይሄ ወስጄ እህቴ ቤት አስቀምጥኩልህ። 30 ጊዜ ደላላ ምናምን ብለህ እየዘላበድክ ስምምነታችን እኮ እያፈረስክ እኮ ነው። እኔ እንደዚህ ሹሩሩ ብዬ እኮ ነው ያስቀመጥኩት። ኋላ ላይ ያስቀየስኩ አይደል እንዴ? እና ኋላ ላይ ነው እሱ ራሱን ከሳተ በኋላ ነው ደግሞ ኋላ ላይ ያስቀየስኩ ይለኛል እንዴ? በዛ ሰዓት ሞቶስ ቢሆን የልብ በሽተኛ ነው አባቴ እንዳታወራ አልኩህ አይደለ? ምን ያስቀባጥራል ደላላ ምናምን ሰጣለሁ አልኩህ አይደል? አሁንም ቢሆን ነቅተዋል። መቼስ እህትሽ ጋር ያሉት ሄጄ እንዳልነግራቸው ገንዘብ እያስፈራራሽ ነው። እሺ አሁን ገንዘብ የለም በቃ እጄ ላይ እያስፈራራሁህ አይደለም። እጄ ላይ ገንዘብ የለኝም። ነገ እሰጥሃለሁ። ታገስ። እኔ በየቀኑ ብር አላመርትም እንጂ እዳ አለብሽ። አደራ ችግር የለም። ነገ አስገቢ። እኔ ምንም ወርሰላ ሚስጥር የጋራ ገንዘባችን አይመስልም? ባይባክም ያው በዚህ ሰዓት ባል ወዶ ነው አንተ ወደዋል። ስለዚህ ምን ቀባቀባ ባል ነው የተወደደው። ባል እኮ ባል ነው የተወደደው እና ሚስት ነኝ እንዴ ነው? ኧረ ምን ቦታ ባልና ሚስት ነን። ሚስትና ባል ነው። ባልና ሚስት ሚስትና ባል እንደዛ ነው። አይ ጥሩ። እና አሁን ዛሬ አትወጣም ነው? ሂድ እንጂ አንቺ ውጪ አይሻልም? እኔ እዚህ ጓደኞቼን ጠርቻቸዋለሁ። ሄደሽ ዛሬ የሚመጡ ነው ጓደኞችህ? አዎ ሄደሽ አባትሽን ብታያቸው የተሻለ። ሰራተኛዋ አለች አይደል? አለች። የምትፈልገው ነገር ካለ ልጅቷ ተንከባከባቸዋለች። እሺ በቃ አንቺ እያማረርሽ ሰለቸኝ ምናምን እያልሽ። አይ አይደለም፣ አይ እንዲሁ አባቴ ሊው ሄጂ ልጅቷ ስላለች እሷ እንጂማ አንተንማ እንዴት አማረራለሁ። እነዛ 25 ጓደኞች ናቸው ዛሬ የሚመጡት። 26 ሆኗል። ዛሬ አንድ ጨምር። አንድ አገኘ። አይ ደስ ይላል። ምን ይሳናል? ኧረ አንድም ጨምር 27 ይሆናል። እጨምራለሁ። በቃ እሺ፣ እኔ ሄድኩ። በቃ ሂጂ በቃ። እሺ ጥሩ። ሄዳለች አይደል? ፀሐይ ማነች? ፀሐይ። አቤት ጋሼ። ነይ እስቲ። እሺ ጠሩኝ ጋሼ? አዎ ተቀመጭ። እዚህ ጋር? አዎ ተቀመጭ። እሺ ጋሼ። እንዴት ነሽ ፀሐይ? ደህና ነኝ ጋሼ። ደህና ነኝ። እንደ ስምሽ ፀሐይ አበራ እኮ ፊትሽ። አይ ደስ ይላል። እኛን እኮ ስትካድሚን፣ እኔና ባለቤቴን ስትካድሚን እንዴት ደስ እንደምትይን እኮ ሙያ ከሙያ ሁሉን ያሟላሽ እኮ ነሽ።
ባለቤቴ እንኳን እንዳንቺ ምግብ ማብሰላችን ቡና ማፍላታችን እንደው ከመልክ ከሁሉ ነገር እኮ ነው አድሎ የሰጠሽ ፀሐይ። አዎ ጋሺ፣ አይ እሳቸውም ጥሩ ሰው ናቸው እኮ። ያው ከአንቺ ባትበልጥም አትፍሪ እንጂ ምንድን ነው የምትጨናነቂ? ኧረ ጋሺ አትፍሪ። አባቴ አይደሉም? የምን አባት አመጣሽው አንቺ? ያው አባቴ ይሉኛል። እኔ ከቅርበቴም አንፃር እኮ። ኧረ እንደዛ እኔ ከፋኝ፣ አሁን ከፋኝ እውነት። ውይ በቃ እንግዲህ በቃ ይቅርታ ጠይቃለሁ። ይቅርታ። ኧረ ግድ የለም። አንቺ ለምን ይቅርታ ጠይቅ? እኔ ልጠይቅ እንጂ ምን ነካ? አንቺን የመሰለሽ እምቡቅቅላ ባይሆን እኔ የምልሽ ፀሐይ፣ እንደው እንደዘረዘርኩልሽ ከሙያም ሙያ ከመልክም መልክ ሁሉም ነገር ያሟላሽ ነሽ እና እንደው አንቺን እኔ ባገባሽ ደስ ይላል። ጋሼ ምን ነው እትዬ ምን ችግር አለው? ምን ትሆና እትዬ እንደ እትዬነቷ ትቀጥላለች። አንቺ ደግሞ እንደ ሁለት ሚስትነት ትቀጥያለሽ። አንድ ቤት ውስጥ ከእትዬ ጋር እሱ በኋላ የምናስብበት ነው የሚሆነው። በኋላ እናስብበታለን ወይ ለአንቺ እንከራይልሻለን ምናምን። ግን ሐላል እናድርገው። ሁለተኛ ሚስት ያው ይፈቀዳል እስከ 4 አይደል እንዴ? ስለዚህ አንቺን ባገባ ደስ ይለኛል። ጋሼ ያው እንደው እትዬ ጋር መጋፋቱ ከብዶኝ ነው እንጂ። አረ ችግር የለውም። እሷ እኔ የምላትን ነገር ብቻ ነው የምታደርገው። ወዳ ሳይሆን በግዷ ትፈቅዳለች። ፀሐይ አትፈሪ እንዴ! ምን ሆነሽ ነው? ጋሼ እንደው ከባድም ነገር እኮ ነው ያነሱት። አረ ቀላል። አንቺ ምንድነው የምታካብጂው እንደዚህ? እኔ እኮ ሐላል ነገር ነው የጠየኩት። ሐላል ነው ጋሼ። ታዲያ እሱ ማደል የጨነቀኝ እኔ። እንዴ አትጨናነቂ። ከዚህ በኋላ ኦልሬዲ እንደባልሽ ቁጠሪ። በከርሶ ተመክር ሰው ምን አልሽኝ ፀሐይ? አረ እዚሁ ነው ጋሽዬ፣ ያወራሽኝ መስሎኝ እኮ ነው። እና እንግዲህ በሚፈቅደው መልኩ ሽማግሌ በሚላክ ከሆነ ሽማግሌ እንልካለን። ሁሉን ነገር አሟልተን ተረቅልኝ። ምን አልሽኝ? አረ እዚሁ ነው ጋሽዬ። እሺ ምን አሉ? ስለዚህ ውሳኔሽን አደራ አሳውቂ። እስቲ ቆይ ተራሴ ጋር ልምከርበትና። ምከሪበት። ልምከርበት፣ ተራሴ ጋር ምከሪበት። እንግዲህ ራስሽ ጥሩ ምክር እንደሚመክረሽ ተስፋ አደርጋለሁ። ተማክሬ እነግሮታለሁ ጋሽ። ችግር የለም። ከምን እንደደረሳችሁ አሳውቂ። ተራስሽ ጋር መች ትጨርሳላችሁ? በቅርቡ እንጨርሳለን። ተራሴ ጋር ተማክረን እርሷ እኔ ስጨርስ እነግሮታለሁ። በጣም ጥሩ። እኔም እስከዛ በእኔ በኩል የሚፈጻጸመውን የሚጨራረሰውን ነገር እጨርሳለሁ። አይዞሽ አትፍሪ። ህጋዊ ባልሽ ነው የምሆነው። እኔን የመሰለ ሙርሰላ የወንዶች ቁና ማንም ሴት ነው እዚህ ምድር ላይ ያለች ሴት በሙሉ ነው የምትመኘው አይደል እንዴ? ተብለዋል። በይ በቃ የጣርሽው ነገር አለ መሰለሽ። እሺ እንዴት ሆኖ አባትሽ? ምንም አይልም። እሱበታል። ልባቸውን ባሰባቸው ትንሽ ያለ ብሏቸዋል ነበር ትናንት ነበር፣ ግን አሁን በጣም አሞታል። አሁን ራሱ በቃ ትቼው ስመጣ ራሱ በጣም ውስጤ እያዘነ ነው የመጣሁት። አይዞሽ። አይ ይሻላችኋል። አይዞሽ፣ ያጋጥማል እኮ እንደው በቃ ሙርሰል አደራህን በቃ። አሁን አባቴ በጣም ታሞ የለም። ከዚህ በኋላ ትንሽ ነገር ነው የሚፈልገው። እንደው አደራህን እንደባለፈው እንዳዘላብድ እንደው አደራህን በፍጹም ጥንቃቄ አድርግልኝ። የባለፈው አንተም እኮ አባትህ ናቸው። አንተን ይመስሉ የለ ደግሞ ስንመሳሰል አንድ አሳዘኑኝ። እውነት በጣም የጥፋተኝነት መኖርም ማለት ነው። እንደው አደራ። ኧረ እዛ ድረስ ምን አስኬደሽ? እኔ ራሱ በጣም የጸጸት ስሜት እየተሰማኝ ነውና ሰሙ በጣም እንደው አይዞሽ ሰሚራች አፍያ ይሆናሉ። አፍሽን አትጨናነቂ። ሰብር ማድረግ ነው። እኔም ደግሞ አልናገራቸው በታሪክ ይሄ በደላላ ምናምን እንደው አደራህን ተሳስተህ እንኳን እንደባለፈው ደላላ የምትባል ነገር እንዳታነሳ። አባቴ ብሶበታል ነግሬሃለሁ አይደለ? አደራህን በቃ አደራህን። ከዚህ በኋላ አንድ ነገር ትንፍስ ካልክ እሱም አብሮኝ ነው የሚሄደው። ስለዚህ አደራህን። እሺ አደራህን።
እኔ ግን ለትዳር ያላቸውን ቦታ እኔ ሳላደንቅ አላልኩም። በእውነት በዚህ ጊዜ እንደዚህ ለትዳር እዚህ ድረስ ጠልቆ ማሰባቸው የእውነት የሚደነቁ ናቸው። ብቻ አልነግራችሁ ደላላ ምናምን የሚባለው ያስምርባት ችግር የለውም። አሁን እስቲ ትንሽ ደክሞኛል። ቆይ ከማረፍሽ በፊት ያው ለሳቸው እንዳልነግራቸው በለሽኛል አይደል? እንዳትነግራቸው በለሽኛል። አልነግራችሁ ግን የማልነግራቸው አንድ ቅድመ ሁኔታ ማሟላት ያለብሽ ማለት ነው። እሱን የምታደርጊ ከሆነ ምንድን ነው? ያን ያህል ከባድ ነገር እንኳን አንተ እኮ መች ከባድ ነገር ጠይቀህ ታውቃለህ? ቀላል ነው የምጠይቅ። ችግር የለውም ጠይቅ። እንግዲህ ፀሐይ ምን ሆነች? ምንም አልሆነችም። ሰሞኑን ፀሐይ ከባድ ነው አይደል? የሰሞኑን ፀሐይ በጣም ከባድ ነው። እንደው ስለ ውጭው ፀሐይ ሳይሆን እዚሁ እኛ ቤት ያለችዋን ፀሐይ አወቅሻል? ሰራተኛችን እሷን ሁለተኛ እንድትድርኝ ነበረ። አፈር በበላ እንግዲህ ወደድኳት፣ ልቤ ከጀላት። ሐራም ከምሰራ መቼስ የተሻለ ነው። ሰውዬ ተው፣ ኧረ ተው፣ እንደው ግድ የለህም ልብ ግዛ። ተው አንተ ሰውዬ ተው። እንግዲህ ልቤ ከጀላት፣ ምን ላድርግ? ምን ማድረግ ይቻላል? ቃረገኝ እኮ ጭራሽ። ወይ ጉድ! ያው እንዳልነግራቸው ከፈለግሽ ብዬ እኮ ነው። መቅረት ይቻላል። ልነግራ በቃ ችግር የለም። አትዳሪልኝ ከፈለግሽ። ያው ዝም በል እዛ። ይሄ እዛው ጭራሽ ገንዘብ አልኩ። እሺ አልኩ። 30 ጓደኛ እየመጣ ሲያስፈርጭ እሺ አልኩ። ጭራሽ ዳርን። ጭራሽ ቁጣ አድርጌ እኔ አንተ ልዳር እንዳትናገር። ዝም በል። እኔ ለሁለታችንም ጥሩ የሆነውን መፍትሄ ነው ያለው። አባትሽም እንዳይታመሙ የበለጠ አንተ ሰውዬ ዛሬ ቀር አፍህን ብትሰበስብ ይሻላል። እንደው ወጥተህ ማይሆን ነገር ቀማምሰህ መጣህ ከሆነ እሱን ከሆነ የሚያስለፈልፍህ ተናገር። በጤናህ እንደዚህ እንደማለፈልፍ አውቃለሁ። ኧረ ጉድፈላ እኔ ጠፋሁ ሰሚራ። አይ እንግዲህ ካልሆነ ችግር የለውም፣ ሄጄ ልንገራቸው። እሱ ይሻላል፣ ብነግራቸው ይሻላል። እግርህን ነው ሰብሬ እንደ ዶሮ ቤት ማስቀምጠህ እንዴ? በገዛ እግሬ መብቴ መሰለኝ። ሄጄ በደላላ እንዳገባሁሽ እነግራቸዋለሁ። ምን እንደምታመጪ አያል። ና ቁጭ በል። እሺ ቁጭ በል ሙርሰላ